እንዲከበር አትፈልጉ። አይት እዚህ ላይ ነው እኮ ናዚ እኮ የናዚ ጀርመኒ ችግር እኮ እዚህ ላይ እኮ ነበር። ተረዳችሁ? ላይክ አሁን ኦሮሞማ የጀርመን ባንዲራ አላደርጉ እንደ ኦሮሞማ ምን ማለት መሰላችሁ? ናዚ ሆኗል። ናዚ ጀርመኒ which is ባንዲራችሁም ለመናችሁም everything ኦሮሞ የሚለው ቃል የመጣው ከዛ ነው። ስለዚህ አንተ አሁን ባንዲራ ይሄና ይሄ የጀርመን ባንዲራ ነው፣ ይሄ የኛ ባንዲራ ነው። ቤቱ ጋር ነው የሚመሳሰለው። እስቲ ወንድሜ ቤቱ ጋር ነው የሚመሳሰለው። እስኪ አባገዳውን ባንዲራ አምጣልኝ። አባገዳ ቆይ አመጣልሃለሁ፣ ጠብቀኝ። እሺ አንድ ደቂቃ። ይሄው የአባገዳ ባንዲራ ጥቁሩ ወደ ላይ ነው እና እሱ የናዚ ጀርመኒ ባንዲራ የጀርመን ባንዲራ ላምጣልህ። ይሄው ይመሳሰላል ወንድሜ። እሱ እኮ የናዚ የጀርመን የመጀመሪያው ባንዲራ ጥቁር ነው። የኦሮሞ ባንዲራ የአባገዳ ባንዲራ እዚህ ጋር ቀይ ነው፣ እዚህ ጋር ጥቁር ነው፣ እዚህ ጋር ቀይ ነው፣ እዚህ ጋር ቢጫ ነው። ለምን ቢጫ ይባላል? እንደውም ወርቃማ ከለር ነው የሚባለው በጀርመንኛ፣ ወርቃማ ከለር ነው የሚባለው ማለት ነው። ይሄንን እዩ፣ ጥቁር፣ ቀይ፣ ነጭ ነው። ይሄ የራሱ ትርጉም አለው ይሄኛው ማለት ነው። ሶስቱም አሁን እናንተ ስታዝኑ ሰው ሲሞት ጥቁር ነው አይደለም የምትለብሱት? እኛ ደግሞ በደስታ ጊዜ ነው ጥቁር የምንለብሰው ማለት ነው። ሮቤል ዝም ብለንም ላይክ እስኪ ጉግል አድርገው እስኪ የጀርመን የመጀመሪያ ባንዲራ እስኪ ጉግል አድርገው እስኪ። ይሄው የጀርመን ባንዲራ ይሄው ያሁኑ አላልኩም። ይሄ ሰውዬ ምንድነው? ያሁኑ አላልኩም። ያሁኑ ባንዲራ ቤት ውስጥ አለ። ምን ችግር አለው? የመጀመሪያውን እስኪ ቸክ አድርገው። የመጀመሪያን እኔ ምን አገባኝ? እኔ የአሁኑን ነው የት ነው የማውቀው? የመጀመሪያ በአሁኑ ነው የማምነው። አንተ ተሸክመህ ኋላ እነሱ ለአንተ አሸክመዋል። ኦኬ አሳየን። አንተ አሳየን፣ ጉግል አድርግና አሳየን። የመጀመሪያ ከዚህ ጋር የሚመሳሰል ከሆነ አሳየን። ከዚህ ጋር የሚመሳሰል ከሆነ ከተመሳሰለስ ካሳየውስ? ኦኬ እኔ $1000 እቀጣለሁ ከተመሳሰለ ማለት ነው። ኦሪጂናል ከጉግል ካመጣ ምንም ችግር የለም። አር ዩ ሹር? ከኦሮሞ በፊት ስልጣኔ አልነበረም። ሁሉም ማህይሞች ናቸው። መቼ ነው? ፈረንጅም አፍሪካም ማህይም ናችሁ። ከኦሮሞ በፊት ስልጣኔ አልነበረም። ከኛ ነው። የኦሮሞ ስልጣኔ የት ነበር? የኦሮሞ ስልጣኔ ገዳ ስርዓት የት ነበር? በመላ አፍሪካ። በመላ አፍሪካ የት? ኢትዮጵያው የት ነው? ይሄ አክሱምን የቆረቆረ ማን? ኦሮሞ ነው። በታሪክ ሄድና አንብብ ከፈለክ። አክሱምንም የቆረቆረ ኦሮሞ ነው። አዎ ላሊበላን የቆረቆረ ኦሮሞ ነው። አካሱማ ነው አይደል የሚባለው? ኖ ታሪክን ማንበብ እዛ ቦታ ሄደ። ግን አክሱም ግን አካሱማ ሄደ ማንበብ አለበት። አካሱማ ነው የሚባለው። ኖ አካሱማ የሚባል ነገር የለም ነው እንጂ እነ ፕሮፌሰር ዚቄው አክሱም አካሱማ ነው አሉ። አንተ እኔ የኩሽ ልጅ ነኝ ብለህ ታምናለህ? አንተ የኩሽ ልጅ ነህ? የስ የኩሽ ልጅ ማለት ጥቁር የአፍሪካ ኩሽ ማለት ሱዳኒስ ለማለት ነው። አንተ ሱዳን ብቻ አይደለም፣ ኢጅፕት ውስጥ ያንን ፒራሚድ የሰራ ኦሮሞ ነው። ፒራሚዱን የሰራችሁት እናንተ ናችሁ? ያ ኦሮሞ ነው። የኩሽ ኢምፓየር እኮ ሱዳንና ግብጽ ብቻ ነበር። ሱዳንም ኦሮሞ ናቸው። ሱዳንም ኦሮሞ ናቸው። እንዴ ቀላ እናንተ እኮ ታሪካችሁ ስታነቡ ማነች እስራኤል ሄዳ ከእከሌ ያረገዘች ምናምን የምትሉ ሰዎች ናችሁ እኮ። እኛ ግን እንደዛ አይደለንም። የኛ እኮ አፍሪካ ልጆች ነን የምንልን። ሮቤል ወንድሜ የኛ እኮ አትሊስት በ1958 አይደለም ታሪካችን የተጻፈው። ኦኬ የኛ እኮ አትሊስት ለንግስት ሳባ ሲጻፍ ንግስት ሳባ የተጻፈው መቼ ከ3500 ዓመት በፊት በስመ አብ በወልድ በመንፈስ ቅዱስ 3000 ከ3000 ዓመት በፊት ነው። 3500 ዓመት ነበረች።
ኢትዮጵያ የምትባል ሀገር መቼ ነው የተመሰረተው? ስለ ንግስት ሳባ የተጻፈው እኮ በንጉስ ሰለሞን ጊዜ እኮ ነው። ንጉስ ሰለሞን እኮ የነበረው እኮ ኢየሱስ ክርስቶስ ከመምጣቱ ከ700 ዓመት በፊት ነው። ስለዚህ በትንሹ ከ2700 እስከ 3000 ዓመት በፊት ነው የተጻፈው ታሪኩ ማለት ነው። ያ ታሪክ ኢትዮጵያ ውስጥ ነው የተደረገው? አይ እንትን ነው ኦሮሚያ ውስጥ ነው ማለት ላይ አትሊስት የአንተ የተጻፈው አሁን እኮ ነው። ምንም ችግር የለም። ስለ ንግስት ሳባ የተጻፈው እንዳልኩ ከ2700 ዓመት በፊት ነው። በትንሹ መረጃው ምንድን ነው? መጽሐፍ ቅዱስ። ኦኬ፣ መጽሐፍ ቅዱስን የጻፈው ማን ነው? ሰው ነው ወይስ ማን ነው የጻፈው? አይደለም፣ አውሬ ነው የጻፈው። እውነትን ነው። አሁን አንተ አሁን ምን አልክ መሰለህ? ያጫሩን መጽሐፍ አለኝ እዚህ ጋር ይኸውልህ፣ ያጫሩን መጽሐፍ አለኝ። ስለ ኦሮሞ እኮ የተጻፈው መጽሐፍ ስለ ኦሮሞ የተጻፈው መጽሐፍ 3000 ዓመት በፊት እንደዚህ ተጽፏል ስትል በዛ ጊዜ መጽሐፍ ይቻላል ወይ? አዎ ይቻላል፣ በደንብ አይቻልም። ይኸውልህ ለምሳሌ እኔ ከአንተ ስማ፣ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከ3000 ዓመት በፊት የተጻፉ መጽሐፍቶች አሁን እኮ በየትኛውም ዩቱብ ብትገባ እኮ እየተተረጎሙ እኮ ቪዲዮ እየተሰራባቸው እኮ ነው። ከ4000 ዓመት በፊት እኮ የተጻፉ መጽሐፍቶች እየተገኙ ነው። ምንድን ነው የምትለው? እኔ ታሪኩን ያነበብኩት በዱሮ ጊዜ እኔ ከአንተ በሬ ከፈለግኩኝ የበሬ ቆይ ሙሴን ታውቀዋለህ? ሙሴን ታውቀዋለህ ወይ? አላቅም። ማን ነው ሙሴ? ስለ ሙሳ አታውቅም? ሙሳን አታውቅም? ሙስሊም ነህ እንዴ? ነው አላቅም። እኔ ሙሴ ማን ነው? ምንድን ነህ አንተ? እምነት ምንድን ነው? የፋኖ መሪ ነው? የቲዴፍ መሪ ነው? የኖግ መሪ ነው? ማን ነው እሱ ሙሴ? አይ ኦሮሞ አላቢ እንዴ ሰማ። እምነትን ራስህ አታውቅም? ሙሴ የሚባለው አንተ ራስህ ምንድን ነው? አሁን እስቲ አሁን አንተ ኢትዮጵያ 3000 ዓመት ታሪክ አላት አንብቤ ያለው አልክ አይደለም? እስቲ የ50 ዓመት ስለ ኃይለ ሥላሴ ንገረን እስቲ። የዛሬ 50 ምናምን አካባቢ ነው። ስለ ሥላሴ በዛ ጊዜ የነበረውን ታሪክ ንገረን እስቲ። እንዴ ስለ ቀዳማዊ ምኒልክ እየነገርኩ ከ3000 ዓመት በፊት የነበረ ታሪክ ምኒልክ ተውና፣ ስለ ኃይለ ሥላሴ በኃይለ ሥላሴ አንተ ባትወለድም አባት ተወልዷል ይነግራል። እስቲ ስለሳቸው ታሪክ ንገረን። በዛን ጊዜ ምን አይነት ታሪክ ነበረው? እስቲ በዛን ጊዜ ንገረን እስቲ ስለዛ ታሪክ። አልገባኝም። ምን ማለት ፈልግ? የአፄ ኃይለ ሥላሴ ልጆች እኮ አሉ። አሁን ላቅርብል አናግር አምጣል። አንተ አሁን ስለ ኃይለ ሥላሴ ታሪክ አታውቅም? በዛን ጊዜ የነበረው ባህል የነበረውን ህግ አታውቅም? ምን ልንገር? ለምሳሌ እኔ ቤተሰቦቼ በኃይለ ሥላሴ ጊዜ ፍርድ ሲፈረድባቸው ስቅላት ነበረ። የአንተ ቤተሰቦች ሌባ ነበሩ? ቤተሰቦች ተሰቅሏል። አዲስ አበባ ማዕከል ላይ ተሰቅሏል ማለት ነው። በዛን ጊዜ እንደዚህ አይነት ባህል ነበረ። በምኒልክ ጊዜ ደግሞ ገበያ ማዕከል ነበረ ሲሰቅሎ ነበረ። በኃይለ ሥላሴ ጊዜም ገበያ ማዕከል ሲሰቅሎ ነበረ። አልገባኝም። አሁን ሳውዲ አረቢያ ውስጥ ስቅላት እንዳለ ታውቃለህ? ምን አገባን እኛ ሳውዲ አረቢያ አረብ ምን አገባን እኛ ስለ አረብ። አይምሮን ትንሽ አሰራው። አንዴ አይምሮን ትንሽ አሰራው። አንተ የምታወራው ከ70 ዓመት በፊት በኢትዮጵያ ምድር ስቅላት ነበር፣ ወንጀለኞች ወይም ፍርድ ሲፈረድ ስቅላት ይሰቀል ነበር እያልከኝ። አንተ እኮ የ3000 ዓመት ስትናገር ወንድሜ እንዴት ልግባባ ካደጋጎ የጠየቀኝ እምቢ አልከኝ። ሮቤል አዳምጠኝ። ሮቤል ምን አልክ መሰለ? በኃይለ ሥላሴ ጊዜ እኔ ቤተሰቦች ይሰቀሉ ነበር አልክ። ፍርድ ተፈርዷል እኮ ይሰቀሉ ነበር። እሺ ቆይ አዳምጠኝ አንዴ። ኦኬ ኤቢሲዲ እያልን ነው መሄድ ያለብን ሮቤልዬ። አተረዳው እኮ በኃይለ ሥላሴ ጊዜ ከ70 ዓመት በፊት ኢትዮጵያ ውስጥ ማለት ነው በነገስታቶች ዘመን እያለን በዛን ጊዜ በላይ ዘለቀም እኮ ተሰቅሏል አይደል እንዴ? ፍርድ ተፈርዶበት አይደል? ስለዚህ ምንድነው ስቅላት ነበር አልከው። ኦኬ ያ ስቅላት የሀገሪቷ ወንጀለኞች የሚቀጡበት መንገድ አንደኛው ስቅላት ነበር። ኦኬ ትክክል ነው። ወንጀለኛ ነው። ስማኝን የምልህን ወንጀለኛ ተብሎ ሲፈረድባቸው ስቅላት ነበር። ቅጣቱ ያ ነበር።
ወንጀለኛ ከተባሉ ትክክል። እኔ ደግሞ እያልኩ ያለ ያነ ከ80 ዓመት በፊት ማለት ነው 70-80 ዓመት በፊት ማለት ነው አይደል? በትንሹ ኦኬ። ዛሬ 2026 ላይ ሳውዲ አረቢያ ላይ ስቅላት አለ። ምን አገባ እንዴ? አንተ አረብ ነህ እንዴ? አንተ በአፍሪካነት ላይ አታምንም? ጥቁር ነኝ ብለህ አታምንም? ምን አገባን? ሳውዲ አረቢያ ከፈለገ ከታትፎ እንደ ክትፎ ይብላ። ምን አገባን? እኛ የምናወራ ስለ አፍሪካ ነው፣ ስለ ኢትዮጵያ ነው የምናወራ። ምን አገባን? የራሳቸው ባህል ሊሆን ይችላል፣ የራሳቸው ሃይማኖት ሊሆን ይችላል። ይነጋገራሉ። ማናማ ይሄ የሚያገናዝበውና የሚዘረዝረው ፓርት ይግባባሉ፣ ይነጋገራሉ። እየነገርኩ ያለ እኮ ይኸውልህ፣ ለምሳሌ አሜሪካ ዲሞክራሲ አለ አይደል? አሜሪካ በ1950 ጥቁሮች ያንጠለጥሏቸው ነበር በየቦታው አይደል? ስቅላት ነበር። ዛሬ የለም። ምን ይባላል? ፕሮግረስ ይባላል አይደል? በዛ እያፈሩ ነው እነሱ። ኦኬ፣ አሁን አንተ የጠየቀኝ ጥያቄ በኃይለ ሥላሴ ጊዜ ያልክ የኔ ቤተሰቦች ወንጀለኞች ስለነበሩ ተሰቀሉ አልክ። ይሰቅሏቸው ነበር አልክ። ወንጀለኞች አላልኩም፣ ቤተሰቦች ወንጀለኞች አላልኩም። ለምን ተሰቀሉ? ኢትዮጵያ የ3000 ታሪክ አላት ስትል እስቲ በኃይለ ሥላሴ ጊዜ ታሪኩን ንገረን ስለ አልነገርከንም። እኔ ደግሞ ማቆን ነገርኩ። ለዛ ነው እንጂ ምን ልንገር? በኃይለ ሥላሴ ጊዜ ምን መስማት ትፈልግ? ምንድነው? በወያኔ ጊዜ አሁን በቅርብ ካደግ በኋላ ማለት ነው። ምንድነው የምትፈልገው? ብዙ ሮቤል፣ በኃይለ ሥላሴ ጊዜ ስለምን ነው ማውራት የምትፈልገው? ብዙ ነገሮች አሉ። የኢኮኖሚውን ስታትስ ነው። ስለ ኢኮኖሚ ነው ማውራት የምትፈልገው? ስለምንድን ነው ማውራት? ስለምን ነው ማወቅ የፈለገው? እስኪ ታሪክ ንገረን። በኃይለ ሥላሴ ጊዜ የተደረገው ታሪኮችን ንገረን። ምክንያቱም ኢትዮጵያ 3000 ዓመት ታሪክ አለ አልክ አይደለም? በኃይለ ሥላሴ የቅርቡን ታሪክ በዛን ዘመን የነበረው ታሪኮችን ንገረን እያልኩ ነው። የ3000 ዓመት ልትናገር አትችልም። የሁለተኛ ኢጣሊያን ጦርነት አሸንፈን ኢትዮጵያን ነፃ አውጥታል። ዩናይትድ ኔሽን የሚባል ሀገር እንዲገነባ ከመሰረቱ መስራች አንደኛው ኃይለሥላሴ ይባላል። አፍሪካ ዩኒየን የሚባለውን የመሰረቱ ኃይለሥላሴ ይባላሉ። በብዙ ለመጀመሪያ ጊዜ አሜሪካም አውሮፓም ሂደው የጥቁር ንጉስ ተሰግዶላቸው የተከበሩ ኃይለሥላሴ ብዙ ቴክኖሎጂ እንዲገባ ሽለላ ነው። ሲነገር ሽለላ ቀረርቶ ትላለህ። ብዙ ነገር አለ። ስለ ኃይለሥላሴ እኔ በናገር ብጀምር ብዙ እዮዳብ አንተ ያልኮ ላይ ለምሳሌ ከሁሉም ዓለም የተሰባሰቡት ተማሪዎች ቶፕ የተባሉ ተማሪዎች አሜሪካ ውስጥ ተሰባስቦ ነበረ ማለት ነው። ኢትዮጵያን ወክሎ እስቲ ተመለስ። ቆይ ይሄንን ታሪክ መስማት አለብህ፣ ቪዲዮ ስላለ ነው። ከዓለም የተሰባሰቡ ቶፕ የተባሉ ተማሪዎች ነበሩ። ከኢትዮጵያም ተወክሎ የሄዱ ነበሩ። ምን እንዳሉ ታውቃለህ? ታስታውሳለህ? ንገረኝ። ስለ ኢትዮጵያ ስለ አፍሪካ ሲያወሩ ምን እንዳሉ ታስታውሳለህ? እኛ ጥቁር አይደለንም፣ ፀሐይ ነው ያጠቁረን። እኛ የተለየን በጣም ስማርት የሆን ነው ከአረብና ከየመን የተወለድነው ሰዎች ነን ያሉት የዛሬ 55 ዓመት። ሮቤል ግን በጣም ይኸውልህ ይሄ ምን ይባላል መሰለህ? አሳፍርም። ይሄ አሳፍርም። ጥቁር አንዴ ቆይ አዳምጥ። የሚያሳፍረው ምን እንደሆነ ታውቃለህ ሮቤል? አንድ ግለሰብ የተናገረውን እንደ ማህበረሰብ አድርገህ ያሳፍራል። ሮቤል ምንድነው በእናትህ ምላስ ብቻ ነው እንደ ሮቤል? ይሄ የሚያሳፍረው እናንተ ምን ያህል ዝቅተኛ፣ ምን ያህል ብትጎዱ ነው፣ ምን ያህል በራስ መተማመን አለመኖር ቢኖር ነው። አንድ ግለሰብ የተናገረውን አምጥተህ አንድ ያውም የ18 ዓመት ልጅ ነው ምናምን የተናገረውን አምጥተህ
ግን ታስታውሳለህ አይደለም? ያንን ቪዲዮ አይተሃል አይደል? አዳምጠኝ ወንድሜ አዳምጠኝ። አንድ ግለሰብ ተጠይቆ ያንን ቪዲዮ አይተሃል? ሮቤል አዳምጠኝ፣ ሚውት አድርግና አዳምጥ። እንዲሁ ንግግር በኦሮሞ ዱላ ይዘህ እየተደባደብክ ነው የምታወራው። በእኛ አማራ ደግሞ አንዱ ሲያወራ አንዱ ማዳመጥ ነው። የምንደባደብ ከሆነ መደነቋቀሩ ይሆናል። እያልኩ ያለው ምን መሰለህ? አዎ የተባለ ያለ ልጅ አለ፣ የተናገረ ሰው አለ፣ ግለሰብ ልጅ አለ፣ ወጣት ልጅ ነው፣ የተሰማውን ተናግሯል። ያ ደግሞ ኤክስፕሌንስ በሚያደርግበት ጊዜ ራሱን ኤክስፕሌን ለማድረግ የተናገረበት ነው። አሁን አንድ ግለሰብ የተናገረውን አንድ ወጣት የተናገረውን በ1960 ምናምን የተናገረውን አምጥተህ እንደ ፖሊሲ እንደ ማህበረሰብ አስተሳሰብ አድርገህ ስታቀርበው የኦሮሞማ አመለካከት ከጀዋር መሐመድ የመጣ ስለሆነ አንድ ግለሰብ የተናገረውን ማለት ነው። አሁን ሮቤል አንተ የምትናገረውን አምጥቼ ኦሮሞ ማለት እንዲህ ነው፣ የኦሮሞ ማህበረሰብ የሚያስብ ይህ ነው ካልኩኝ እኔ በጣም የተማርኩኝና በራሴ መተማመን ስለምተማመን እንደዛ ወርጀ ዘቅጫ አልናገርም። አይስሌት አድርጌ ያንን ግለሰብ ተረዳኝ። አሁን ኢትዮጵያ በኦሮሚያ ያለው ጀዋር መሐመድ ነው። በሚሊዮን የሚቆጠሩ ፎሎ ያለው በዛን ጊዜ ያ ሰው አንድ ግለሰብ ተሳሳተ እንበል። በቃ አልተሳሳተም። አፍሪካዊ አይደላችሁም? ኦኬ አሁን በደንብ አድርጋ አዳምጠኝ። በነገር ላይ ሮቤል እኛ አፍሪካዊ አይደለንም። አዳምጠኝ ጎይ ሮቤል ቆይ እንዳትፈረጠጥ። አፍሪካ የሚባል ስም የተሰጠው በ17ኛ ክፍለ ዘመን ነው። አፍሪካ ስሟ ምን ነበር? አፍሪካ ከመባሏ በፊት ኩሽ ምድር። ኦኬ ንገረን አንተ እንዳነበብኩ። በነገር ላይ አሁን አፍሪካዊ ነኝ ስትል ምን እያልክ እንደሆነ ታውቃለህ? ይሄ የሮመን ጀነራሉ የብሪቲሽ ጀነራሉ አፍሪካነስ የሚባለው የእሱ ተከታይ ነኝ እያልክ ነው። እኔ አሁን አፍሪካዊ ነኝ አለ ማለት ጥቁር ህዝብ ማለት ነው። አይደለም። ኦኬ አፍሪካ ማለት መጠቀምም የለብንም መለወጥ አለብን። ዲቴል ስንገባ ጥልቅ ስንገባ ያ የተማሩ ሰዎች ሲናገሩ አንዳንድ ጊዜ አሁን እኔ አፍሪካዊ አይደለሁም ስል ሰው የሚመስለው ምንድነው? አፍሪካ የሚባለው ኮንቲነንት የጥቁር መጀመሪያ የሰው መጀመሪያው መነሻው እዛ አይደለውም ማለት አይደለም። ኖ ሳይንስ ከ200 ሺህ ዓመት በፊት ኢትዮጵያ የሰው መገኛ ብሎ ከ2 ሚሊዮን በፊት ሉሲ የምትገኝበት ብሎ የሚያስተላልፍበት ነው። ኦሮሚያ አላለም፣ ወለጋ አላለም። ማን በወልደ በመንፈስ ቅዱስ 3 ሚሊዮን ዓመት የሰው አጥንት እኔ አይደለሁም ምለው ወንድም እኔ 2 ሚሊዮን እኔ አይደለም ያልኩት ሳይንቲስቶች ይገኛል ወይ የሲቪሊዜሽን ይገኛል የሰው ሮቤል አንነገር ልንገርህ። ከአማራና ከኦሮሞ ማን ነው ሲቪላይዜሽን የጀመረው? ኦሮሞ። በዓለም ላይ ሲቪላይዜሽን የጀመረው ኦሮሞ። ከዛ ውጪ በታሪክ ታስቀምጥልኛለህ? አስቀምጥልሃለሁ። እሺ ቆይ ሮቤል ስርዓት የጀመረው በዓለም ላይ የገዳ ስርዓት የጀመረው ከኦሮሞ ውጪ አንድም የለም። አንጣል። እሺ ቆይ አሁን ጠይቅ ነው። ቆይ አሁን ተረጋጋ። የኦሮሞ ቋንቋ ምንድን ነው? ኦሮምኛ። የአማራ ቋንቋ ምንድን ነው? ኦሮሞ ይባላል ማለት ነው። በኦሮምኛ አፋን ኦሮሞ ይባላል። የአማራ ቋንቋ ምንድን ነው? አማራ የሚባል የለም። ኦሮሞዎች ናቸው። ራሳቸውን የረሱት ኦሮሞዎች ናቸው። አሁን ሰማችሁ አይደለ ጋይስ? ለምን እንደሆነ ታውቃላችሁ? እኔ እናንተ በምን ቋንቋ ነው እየተግባባን ያለ ነው? በአማርኛ። ይሄ የወታደሮች ቋንቋ ነው። ስለዚህ ማን ነው ሲቪሊዜሽን የጀመረው? ኦሮሞ ነው። ቢካዝ እና ኦሮመኛ ማውራት ነበረብና አሁን እኮ እኔ እናንተ በኦሮመኛ የምናወራ ቢሆን ካልቸሩ ባህሉ ቋንቋ ሮቤል ስምሮ በኦሮመኛ በኦሮመኛ ምንድን ነው ሮቤል?
ስም ማን ነው በኦሮምኛ? ቆይ አንድ ነገር ጨጨብሳ፣ ጋቢሳ፣ ኡቱባ ማን ነበር ስም መሆን የነበረበት? ያንተ ስም ቃላቶችን ለምዳለ ትርጉሙን ማለት ሮቤል አንተ በኦሮምኛ ትክክለኛ ስም ማን ይሆን ነበር? ሮቤልም አይደለም። ኦኬ አሻግሬ ሮቤል ማለት እኮ ከሰሜቲክ የመጣ ቋንቋ ነው፣ ስም ነው። እንዴት ሮቤል ልትሆን ቻልክ አንተ? ሮበሌ ነው። ሮቤሌ አይደለም። ሮቤሌ አሁን እኮ ሮቤልን ሮቤሌ ያልከው ሮበል ይባላል። አካሱማ ይልሃለኝ። የኔ ስም ግን አዲግራት ስትለው አዲግራቴ ይልሃለኝ። በትክክል የኔ ስም አንብበን ስትለው ጎንደሬ ይልሃል። የሚባለው የገዳ ስርዓት ውስጥ ያለው እስቲ ሄድና ሰርጅ አድርገ ጉግል ውስጥ እዩ። ኦኬ አንዴ ጋይስ፣ አሁን ራብ ነው። አርኦቢ ራብ ነው። ሾርት ከት ፎር ራበር ሮበሌ ነው። ባናና ዝም ብሎ ከዛም ለቃቅሞ እኮ ነው። ምን ያህል ልቅምቅምቅም አባታ ኦሮምኛ ቋንቋ ልቅምቃሚ ነው። ከዛም የተለቃቀመ ነው። ለዛ ነው ፊደል ከአማርኛ ጋር ይዛመዳል፣ ከትግረኛ ጋር ይዛመዳል። ምን አንድ ንገረን፣ ከየትኛውም አይዛመዳል። ራሱ የቻለ ነው። ሮ የአማርኛ ፎኔቲክስ ነው። አናንሲዬሽን ነው። ራበል እንጂ ከኛ የመጣ ከዛ ነው። የለህም አንተ አሁን ሮ የሚል የለህም። ምናልባት ሮጠ ሯጭ ከሚለው እንደ ደራርቱ ቱሉ እንደ አብዲሳ ጋር ሮጠ እንደ አበበ ቢቂላ ሮጠ። ሁሉም ሯጭ ነው። አብዲሳ ጋር ሩጧል። አታውቅም እንዴ? አብዲሳ ጋር ሩጧለኝ እኮ ወጥቶ እኮ ከእስር ቤት አልሮጠም። እና ወካርጎ ሩጦ እኮ ነው የጠፋው። ይኸውልህ ሮቤላ አነገልኝ የምታወራው አማርኛ የላችሁም፣ ቋንቋም የላችሁም። በቃ ሳንኖር ነው እንደዚህ በቃ የምናንጫጫ ኖ። ዝም ብሎ ወንበዴዎች እንደዚህ ሊያንጫጩ ይችላሉ። ግን እና 70 ሚሊዮን አማራ ኢትዮጵያ ውስጥ ያለው የለም መንፈስ ነው። አማራ የሚባል የለም። ራሱን የረሳው ኦሮሞ ነው እያልኩ ነው እኮ። ይሄ በታሪክ የተቀመጠው አማራ የኦሮሞ ጎሳ አለው። እስቲ እዮዳ አማራ ማለት ራሱ የኦሮሞ ጎሳ አለው። ቆይ የኦሮሞ ጎሳ አለው። ሮቤላ ቆይ አማራ ማለት ራሱን የረሳ ኦሮሞ ነው አልክ? yes of course። ጡት የቆረጠው ማን ነው? ኦሮሞ። I agree with that። አሁን ተስማማው ካንተ ጋር። አሁን ገና ተስማማን። ከጎንደር የመጣ ኦሮሞ ነው፣ ከጎጀም የመጣ ኦሮሞ ነው፣ ከሸዋ የመጣ ኦሮሞ ነው። የለም አማራ የሚባል የለም። የፋኖ መሪ አዱኛ እየተባለ እስቲ አንድ አማራ ክልል የጎንደር ቤተ መንግስት ታውቀዋለህ አይደለም? ጎንደር ቤተ ደግሞ ማን ነው አዱኛ? አዱኛ ደግሞ ማን ነው? የፋኖ መሪ አዱኛ ፈይሳ የሚባል መጣ እንዴ? የፋኖ መሪ ጋይስ፣ አዱኛ የሚባል የፋኖ መሪ መጣ እንዴ? ጎንደር ቤተ መንግስት ውስጥ በኦሮምኛ የተጻፈው አለ። የኦሮሞ ታሪክ ኦሮሞ ሲያስተዳድር ነበር። በካፋ የተባለው ጎንደር ከተማ መካከል አውልቶ የተቀመጠው ኦሮሞ ነው። ምንድን ነው የምትለው? አማራ የሚባል የለም። አገው አለ፣ ቅማንት አለ። ከዛ ውጭ የለም። እነዚህ አሁን ይኸውልህ ኦሮሞዎች ጎጀምና ጎንደርን ተቆጣጥሮ ሲያስተዳድሩ በነበረበት የኦርቶዶክስ ማስፋፋት ከውጭ ስለመጣ በዛን ጊዜ እዛ አካባቢ ያንን እምነት የተቀበሉት ኦሮሞን ለፈረንጅ ተልኮ ወስዶ እምነትን ለማስፋፋት ኦሮሞዎችን መቱ። ኦሮሞ ራሳቸው ኦሮሞ ሆኖ ማለት ነው። በዛን ጊዜ እኛ አማራ አሉ ማለት ነው። ከዛ ውጪ ምንም ታሪክ የለም እንጂ
አማራ ክልል አንድ ቦታ በአማርኛ የሚጠራ ቦታ ንገረኝ። ተራራም ወንዝም አካባቢ ከኦሮምኛ ውጭ ጎሳቸው እንዳለ የኦሮሞ ጎሳ ነው። ወረባቡ፣ ወረኢሉ፣ ቆቦ ይሄ እንዳለ ኦሮሞ ነው። ጋራ ሌንጫ ማለት የአንበሳዎች ተራራ ማለት ነው። እስቲ አንድ ቦታ አንጣልኝ። ወሎ እንትንሳ ገደብዬ፣ አምባ ጊዮርጊስ፣ ዳባት፣ ዳባርቅ እነዚህ ምንድን ናቸው? ተቀይሮ ነው። ትክል ድንጋ፣ ቆላ ድባ ምንድን ናቸው? በቅርብ ተቀይሮ ነው። ምን ነው ወሎ ላይ ያለው ወሮ ኢል፣ ወሮ ቁቁ፣ ወሮ ፒፒ፣ ወሮ ጢጢን ብቻ ነው የጠራው? ምን ነው እዛ አካባቢ ቀይራችሁት እኮ ነው። ቤተ አማራ የሚለውን ወሎ፣ ቤተ አማራ የሚለውን ወሎ አላችሁት እንጂ ወሎ ራሱ ቤተ አማራ ነበር የሚባለው። አንተ ራስህ ኦሮሞ ነህ ጭራሽ ኦሮሞ ነህ። ኖ ግን ላይክ አሁን ይኸውልህ ምን መሰለህ ወንድሜ ሮቤላ፣ በእርግጥ ይኸውልህ የሙጋሳ ኤክስፓንሽን ቆይ ስለ ሙጋሳ ኤክስፓንሽን ቅድም አረጋግጥልሃለሁ። አንተ አማራ መሆንን አረጋግጥልኝ እስቲ። በምንድን ነው እንዴት አማራ የሆንኮ? እንዴት ነው እስቲ ያንተን ባክግራውንድ ተጠምቄ እንዳትለኝ እንደነ ፕሮፌሰር ገመቹ ተጠምቄ ወልተ ገብርኤልና እነ ሳባን ነው የምትናገረው አንተ። እኔ ይኸውልህ እኔ አማራ ነኝ። እኔ ፒውር አማራ ነኝ። ምንም በቃ ኦሮሞ ነኝ። አማራ የምትለው ራስን እኔ በነገር ላይ ኦሮሞ የሚባል በደሜ ቸክ አድርጌያለሁ። የለኝም የለም ቼክ አላደረግም። ቸክ አድርጌያለሁ። አባት ከባሌ የመጣ እናት ደግሞ ቅድመ እናት ከወለጋ የመጡት ናቸው። በነገራችሁ ላይ ሙጋሳ ኤክስፓንሽን እንደዚህ ነው ታሪክ የሚሰጣችሁ ታውቃላችሁ አይደል? አሁን እሱ እኮ ትክክል ነው። ቅድም ሲነግረን የነበረው በ16ኛ ክፍለ ዘመን በ17ኛ ክፍለ ዘመን የሙጋሳ ኤክስፓንሽን ከግራኝ አህመድ በኋላ እስከ ጎንደር ድረስ እስከ ትግራይ ድረስ ሂደው የተወሰነ ጊዜ ገዝተዋለኝ። አሁን እሱ የሙጋሳ ኤክስፓንሽን የተወሰነ ጊዜ አይደለም፣ በደንብ ተናገር። የተወሰነ ጊዜ 30 ምናምን ዓመት ነው። ከዛ በኋላ ያው ወደ ሐረር ገፍተን እዛው ሐረር ላይ እንድትቀመጡ አድርገን ትተናችሁ ስለመጣን ነው። ዛሬ ኦሮሞ ሆናችሁ የግሪክን ሃይማኖት ወስዳችሁ የራሳችሁን ወገን ኦሮሞን ተዋጋችሁ። ከዚህ ውጭ ምንም የለም። አይ ነው አይደለም። ይኸውልህ ወንድሜ ኦሮሞ ከ15ኛ ክፍለ ዘመን በፊት በእርግጥ ይኸውልህ ኦሮሞ የሚል ቃል ከ1888 ዓመት በፊት አታገኝም፣ አታመጣም በየትኛውም ታሪክ። እንዲያውም ኤርሊ 19 ሴንቹሪ ነው ኦሮሞ የሚል ቋንቋ ራሱ ስም የመጣ እንጂ ከዛ በፊት ኦሮሞ የሚል ስም የለም። ያው ስሙን መጠቀም ስለማትፈልጉና ይሄ ጂ ወርድ የሚለውን ገላን የሚለውን ስም መጠቀም ገላን የሚለውን ስም መጠቀም አልፈለጋችሁም። መጠቀም ያልፈለጋችሁበት ምክንያት ደግሞ ታውቃለህ፣ ከታሪኩ ጋር ስለሚያያይዝ ነው። ትክክል ነህ። ኦሮሞ ከ1888 ከጀርመን የመጣው አይዲዮሎጂ 18 ወንድሜ ኦሮሞ እኔ አሁን ምን አይነት ሰው የተማርኩ ሰው ስለሆንኩኝ እኔ አሁን የምፈልገው ምንድን ነው፣ አንድ ቃል ስትጠቀም ማለት ነው የዛ ቃል ስነፍቹን መንገር አለብህ። እንደገና ደግሞ ድርብድብ ከየት እንደመጣ መናገር አለብህ። ስለዚህ አሁን እኔ ማወቅ የምፈልገው ምናልባት ስላላገኘሁት ይሆናል፣ ኦሮሞ የሚል ቃል ለመጀመሪያ ጊዜ በጽሁፍም ሆነ ወይም ህዝቡ ኦሮሞ የሚባል ህዝብ የተጠራበት በመቼ ዓመተ ምህረት ነው? መቼ ነው? የሆነ የተጻፈበት ነገር ታመጣልኛለህ? ድሮም ነበረ። ኖ በነበረ አይደለም። ጀስት የምፈልገው ምንድን ነው አሁን አማራ አምጣ ካልከኛ አመጣልሃለሁ በመቼ ዓመተ ምህረት እንደሆነ። ትግሬ የሚል ለመጀመሪያ ጊዜ በስነ ጽሁፍም በንግግርም በታሪክ ላይ መቼን መጠቀም እንደተጠቀመ አመጣልሃለሁ። ተረዳ። ኦሮሞ የሚለው ቃል ግን በጣም ባተው ይላችሁ ኦሮሞ በጣም ሁላችንም አሁን እኛ መጀመሪያ መጠየቅ ያለብን ሌላ ጉዳይ ነው። መቼ ዓመተ ምህረት ነው የመጣው ኦሮሞ? እስቲ አንተ የሰማው አንተ በጣም ኦሮሞ ነህ። ራስክን ማወቅ አለብህ። አንተ ኦሮሞ ነህ፣ እኔ አማራ ነኝ። አማራ ከየት እንደመጣ በመቼ ዓመተ ምህረት እንደመጣ የት እንደመጣ ታሪኩን እነግርሃለሁ። አንተ ግን አሁን የምፈልገው ኦሮሞ ነኝ ብለሃል። ኦሮሞ የሚል ቃል ለመጀመሪያ ጊዜ በስነ ጽሁፍ የተጻፈበት ወይም እንደ ህዝብ የተጠራበት የተጠቀመበት የመጀመሪያ ጊዜ ማን የተጠቀመው?
የት ነው የተጠቀመው? በመቼ ዓመተ ምህረት ነው ኦሮሞ የሚል ካንሰፕት የመጣው? በጽሁፍ ደረጃ በሂስትሪ በሆነ ልታመጣልኝ ትችላለህ? ኦሮሞ ከዛ በፊትም ኦሮሞ ተብሎ ነው የምጠራው። መቼ? ቆይ ንገሬ፣ መቼ? ወይን ሂስቶሪካል ኤቪደንስ ዓመተ ምህረት የለውም። እግዚአብሔርን እቺ ምድርና እቺ ሰማይ እስኪ አንዴ እዚህ ያላችሁ 851 ሰው አላችሁ። ሆምወርክ ልስጣችሁ አንዴ። ሁላችሁም በጉግል ግቡና እስኪ the original word of ኦሮሞ ከየት እንደመጣ እስኪ ሁላችሁም ሰርች አድርጉት። ኦሮሞ የአፍሪካ ልጆች ናቸው። እንደናንተ ከእስራኤል ነው መጣ ነው ሳባ ምናምን እንደዚህ አይነት ወሬ አወራም ኦሮሞ። እኔ ምንም ይኸውልህ፣ እኔ አሁን ይኸውልህ ምንም ነገር እያልኩኝ አይደለም። ኦሮሞንን ብላችኋል። ኦሮሚያ ሀገር ናት ብለኸኛል። ኦሮሞማ ነው ብለሃል። እኔ የምፈልገው ምንድነው ለመጀመሪያ ጊዜ እናንተ ያው ጽሁፍ መጀመሪያ የለም እኮ ኦሮሞ እግዚአብሔር ለመጀመሪያ ጊዜ ከየት መጣ ብለህ ትጠይቃለህ እንዴ? ወንድሜ እየተረዳኝ አይደለም። ኦሮሞ እንትን ነው ቃል ነው አይደል? እግዚአብሔር ሲፈጥሮ ኦሮሞ ብሎ ነው የፈጠረው። ከየት ነው የመጣው? ከእግዚአብሔር ነው መጣ አይደለም። ሁላችሁ ይታያል። ከታች 876 ሰዎች ቁጭ ብሎ እያዳመጡ ነው። እኔ ሁላችሁ እኔ ዝም ብዬ መጨቃጨቅ መበሻሸቅ አልፈልግም። ምፈልገው ምንድነው እንድታስተምሩኝ ነው። ኦሮሞን መቀበል እፈልጋለሁ። ኦሮሞ የሚባል ህዝብ አለ ብላችሁኛል። ኦሮሞ የሚባል ማህበረሰብ አለ ብላችሁኛል። እኔ ግን ኦሮሞ የሚለው ቃል ለመጀመሪያ ጊዜ በስነ ጽሁፍ የተቀረጸበት መቼ ነው? ከየት ነው ቃሉ? ከየት ነው የመጣው? አሁን አንተ እሱም ማወቅ ከፈለክ አንደኛ እሬቻ መሄድ አለብህ። ሁለተኛ ከኦሮሞ ምሁራኖች ጋር መነጋገር ቁጭ ብለህ በእንደዚህ አንተ ከኦሮሞ ነህ እኮ አንተ መቼ ያንተ ስምህ ምን እንደ ኦሮሞ ኦ አር ኦ ኤም ኦ ኦሮሞ በእንግሊዘኛ አይደለ? ኦሮሞ እኔ ነገርኩ እኮ ኦሮሞ እግዚአብሔር ኦሮሞን አድርጎ ነው የፈጠረው ማለት ነው። what's the definition? ትርጉሙ ምንድነው? በዚህ ዓመተ ምህረት የሚባል ነገር የለም። ወይኔ እየተረዳኝ አይደለም ወንድሜ። ወደ አንተ እምነት ልምጣለ። መጽሐፍ ቅዱስ ላይ ጎሳ አለ የለም? አለ። ኦኬ፣ ያንን ጎሳ የፈጠረው እግዚአብሔር ነው ማለት ነው። እንዳንተ ሃይማኖት የፈጠረው ያንን ጎሳ እግዚአብሔር ነው። መቼስ ሰው አልፈጠረም። እንደዛ ነው የምታምነው፣ እግዚአብሔር ነው። እኛም ደግሞ የምናምነው ኦሮሞ የተባለውን እግዚአብሔር መጀመሪያ ፈጥሯል ነው። ከዚህ ነው መጣ፣ ከዚህ አባት ነው። ከዚህ አባት የተጻፈው ኦኬ። እኔ እኮ መጽሐፍ ቅዱስ ዘፍጥረት 1 ላይ ሙሴ ማለት በሲና ተራራ ላይ ያለ ሙሴ ከግብፅ ወጥቶ የመጀመሪያ ሲጽፍ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ሙሴ ጻፈ። የታየ ሙሴ ወንድሜ ቆይ፣ እሱን ደግሞ ሂስቶሪካሊ ፕሩቭን ማድረግ ስለምንችል ካርበን ዴት አድርገን ማለት ነው። ወንድሜ አዳምጠኝ። ካርበን ዴት የሚባል መጽሐፉን ካርበን ዴት አድርገን ኦሪጂናል እንትኑን ካርበን ዴት አድርገን እንደገና ደግሞ ያ ማህበረሰብ እስካሁን ድረስም ስላለ ሙሴ አዳምጠኝ። ወይ አዳምጠኝ ሮቤላ አንዴ በጌታ በዋቃ ጉሬቻ ስም ስለዚህ ይኸውልህ አሁን እኔ እግዚአብሔር ሰውን እንደፈጠረ ዘፍጥረት 1:23 ላይ ስላስቀመጠልኝ ያንም ደግሞ ከ3000 ዓመት በፊት ሙሴ literally to be honest 3000 ምናምን ዓመት በፊት ሙሴ የጻፈው ታሪክ ያንን አይተን እግዚአብሔር ሰው እንዴት እንደተፈጠረ ይነግረኛል። አሁን አንተ ኦሮሞ ማለት አልከኝ እግዚአብሔር ነው የፈጠረው አልከኝ። እሺ ንገረኝ፣ አፈጣጠሩን እንዴት ነው? ኦሮሞን ታሪኩን ንገረኝ። የት መጽሐፍ ላይ ነው የማነበው? ኦኬ ከ3000 ዓመት በፊት ሙሴ ጽፏል። ማረጋገጫ ምንድን ነው? መጽሐፉ አለ። አሁንም እንዴ ጫላ ጻፈ፣ ጫልቱ ጻፈች። ያችን መጽሐፍ የት ነው የምናውቀው? ችግሩ ጫላ ጩቤ ጨበጠ እንጂ አልጻፈም። አሁን እኔ ጫላ የጻፈውን አምጣልኝ እያልኩ ነው። እንዴ ጫላ ጩቤ ከሚጨብጥ የአባገዳ ለመሆን የወንድሙን እንትን ከሚቆርጥ ጫላ ለምን አይጽፍም ነበረ? አሁን ጫላ የጻፈውን ንገረኝ። ሙሴ የጻፈውን ነገርኩ። እመነው እያልኩ ተቀበለው እያልኩ አይደለም። የጫላን ጽሁፍ ንገረኝ። ጫላ የት ላይ ነው የጻፈው?
አይደለም ሙሴ አንተ ከ3000 ዓመት በፊት ጽፏል ብላል። ኦኬ እኔ ለምሳሌ አንተ እንደዛ እቀበላለሁ፣ የአንተ መብት ነው ማለት ነው። በዛ ዓመተ ምህረት ተጽፏል ብለህ ጫላ ጫልቱን ምን አረጋት? ጫላ ጫልቱን አስረገዛት። ጫልቱ ጫላን አስረገዘችው። ጫላ ጩቤ ከመያዝ ጫላ የጻፈውን ንገረኝና አንብቤ ለምሳሌ ባንዴ ታድርጋ ዳይቨርት እያደረኩ አይደለም ወንድም ይታያል ብላል አይደለም። መጽሐፍ መደርደር እኮ በስተጀርባ መጽሐፍ መደርደር እኮ ይሄ እኔ የጫሉ የጀግና ልጅ ይሁንዳን። ችግሩ እኮ ምን ታውቃለህ? ችግሩ እኮ የእናንተ እኮ በመጽሐፍም አታምኑ፣ በታሪክም አታምኑ። ይሄ መቼ ነው የተጻፈው? ይሄ መቼ እንደተጻፈ አውቃለሁ። አንተ እሱ የተጻፈው ከ5 ዓመት በፊት ነው። ሙሴ መጽሐፉን ይሄንን መጽሐፍ ሙሴ መጽሐፉን ከ3000 ዓመት አምጣው። እሱ መጽሐፍ አምጣው እስኪ። እሱ መጽሐፍ እንደገና የትኛው? ይሄኛው አሁን ያሳየኝ ምንድን ነው እስኪ የሚለው? ስለምንድን ነው? ስለ ሃጫሉ ሁንዴሳ ነው። እዚህ ጋር አይታይም እንዴ? እስኪ አዙሮ ቡኩን ይሄው ያው በዚህ ጋር ሽጉጥ አለ። ምን ማለት ነው? ለምን ነው እሷን ደብቀ ያሳየኝ? ነው አልደበቅኩም። አይ ለምን የመጽሐፍ ጀርባ ለምን ታሳየኛለህ? የመጽሐፍ ጀርባ ለምን ታሳየኛለህ? ኖ ሃጫሉ የተገደለው በዚህ ስለሆነ ነው። ኦኬ ምን ነው የሚለው መጽሐፉ? ማንበብ ስለፈለኩኝ ነው። ከምን ነው የማገኘው? ማንበብ አትችልማ፣ ኦሮምኛ ነው። ኢትስ ኦኬ። እድሜ ላይ ኤአይ አስተረጉመዋለሁ። ኦኬ ቀዌ የሚል ነው። ቀዌ ማለት ጠመንጃ እንደማለት ነው። ቀዌ ማለት ጠመንጃ ነው። ጓደኛ አለኝ ቀዌ የሚባል ካናዳ የሚኖር ቀዌ መሌ የሚባል ጓደኛ አለኝ፣ ነግሮኛል። ቀዌ ማለት ምን እንደሆነ ታውቃለህ? ትርጉሙ ቀዌ ማለት ከጠመንጃ ውጪ ሌላ ቻንስ የለም ነው። በጠመንጃ እንዋጋ ነው በቃ። እንደ ኦኤልኤፍ እና እንደ ኢፒኤልኤፍ እና እንደ ቲፒኤልኤፍ ማለት ነው። ዋቴቨር አንተ እንደዛ ልትል ትችላለህ፣ ግን እኔ የሙሴን ልጠይቅ ፈለግኩኝ። ከ3000 ዓመት በፊት ነው የጻፈው ብላል። ቪዲዮ አለ። ኤቪደንሱ ምንድን ነው? በዛን ጊዜ ማተብ ነበረ፣ ፍርማ ነበረ። በዛን ጊዜ ሙሴ መጽሐፉን እንዴት ነው የምታረጋግጥልኝ? እኔ እኮ ትልቁ ችግር እኮ ኦሮሞዎች በጣም ፕሮፌሰሮች አሉ፣ ዶክተሮች አሉ፣ ሳይንቲስቶች አሉ፣ በጣም የተማሩ ናቸው። ብዙ አይደል? በሞደርን ትምህርት የተማሩ ብዙ አሉ። ለምሳሌ ጀዋር ራሱ ተምሯል ይባላል አይደል? ተምሯል እንጂ ይባላል አይደለም እኮ ተምሯል። አይ እኔ ግን አሁን ምን እንደሆነ ታውቃላችሁ? አይ ቲንክ ኦሮሞዎች ዲግሪ በሙጋሳና በጉዲፌቻ እየሰጡ ነው መሆን አለበት። ምክንያቱም አሁን በቃ እንደዛ ከሆነ ለምን እንደሆነ ታውቃለህ? አሁን ዲግሪ በሙጋሳ ስታገኝ ኦኬ፣ ዲግሪውን ተምራችሁት ካገኛችሁት ደን አንድ መጽሐፍ አንድ አውተንቲኬት የሚደረግበት ሳይንሳዊ ጥናቶችና መንገዶች አሉ። አንደኛው ካርበን ዴት ይባላል። ካርበን ዴት በማድረግ ወረቀቶችን ካርበን ዴት አድርጎ ዓመተ ምሕረቱ የሚታወቅበት ሳይንሳዊ ጥናት አለ። ሁለተኛ ሙሴ የጻፈው መጽሐፍት እስካሁን ድረስ ኦሪጂናሉ በዕብራይስጥም በአረማይክም በተለያዩ ቋንቋዎችም ተተርጉሞ በዓለም ነምበር 1 የሚባል በየትኛውም ቦታ መጽሐፍ ቅዱስ በደንብ ማለት ነው አጥጋቢ የሆነ ጨርስ ሀሳቤን አጥጋቢ የሆነ በሳይንሳዊም በአርኪኦሎጂም ኦኬ በሁሉም መስፈርት አለ። በሳይንስ ራሱ ለምሳሌ አሁን ሳይንቲስቶች ሙሴ በዛና ዓመተ ምህረት እንደጻፈ ሙሴ የሚባል ግለሰብ እንዳለ ያምናሉ። ነገር ግን መንፈሳዊ ነው ወይም ደግሞ ይሄ ሜታፊዚኮ ነው ብሎ አያምኑ። ተረዳኝ? መጽሐፉን መኖሩን ያምናሉ። ስለዚህ አሁን እዚህ ጋር የምትመለከተው መጽሐፍቶች ማለት ነው አሁን ይሄ መጽሐፍት ማለት ኦሪጂናል ቴክስቱን መጽሐፍ ቅዱስ ሙሴ የጻፈው ትክክል እንደሆነ ሪላይቦ እንደሆነ
ቀጥታ ዳይሬክትሊ ሙሴ ከጻፈው ጋር ተተርጉሞ የመጣ እንደሆነ ተገንቷል። ስለዚህ በዛ ምክንያት አሁን መጽሐፉ ኤግዚስት ማድረጉ ነው። አሁን ማመን አለማመን ያንተ ፋንታ ነው። መንፈሳዊ ነው እግዚአብሔር ብሎት ነው ምናምን የሚለውን ተው፣ እሱ እምነት ያስፈልጋል አይደለ? ዋናው ግን በታሪክ ሙሴ የሚባል ግለሰብ ነበር። ሙሴ የሚባለው በዚህ ዓመት በዚህ ጽፏል። አዎ ጽፏል። መጽሐፉም ኤግዚስት አድርጋል ይዘናል ከኛ ጋር። ስለዚህ አሁን እኔ ስለ ሰው አፈጣጠር ከሁለት መንገድ ነው የምማረው። አንደኛው ከሳይንስ ነው። ሳይንስ ከኤቮሉሽን ነው የመጣ ነው፣ ከአሳ ነው የመጣ ነው ብሎ ያስተምራል። ሚሊየንስ ኦፍ ይርስ ከአሳ ጀምረን ከምን ጀምረን መጣን ብሎ ያስተምራል። ተረዳኝ? አንደኛው እሱ ነው ሳይንስ። ሁለተኛው ደግሞ ክርስቲያኒቲ ከዝንጀሮ ነው ከአሳ ነው የምለው ሳይንስ። ከአሳ ጀምሮ መጨረሻ ዝንጀሮ፣ ከዝንጀሮ ሰው ነው የሆነው። የመጨረሻው የሰው ትራንስፎርሜሽን ዝንጀሮ ነበር። አሁንም አንዳንድ ዝንጀሮ የሚመስሉ ሰዎች አሉ። ነን ለመናገር እሱ ትንሽ ያጠራጥራል። አሁን አንዳንድ የሚያጠራጥር አለ ዝንጀሮ የሚመስሉ ወንድሞች ስላሉን። ግን አንተ ደግሞ በኦሮሞ አመለካከት ደግሞ ንገረኝ፣ መጽሐፍ ክፈትና አንብብልኝ። የእናንተን ታሪክ ደግሞ መጽሐፍ ከፍተ አንብብልኝ። ኦኬ አዳምጠው። እሺ የት ነው ምን መጽሐፍ ላንሳ? አሁን ይሄ እኮ ፋሽን የመጣ ነው። አንተ የምታሳየን ሁሉ ፋሽን የመጣ ነው እንጂ በዛን ጊዜ አልነበረም። ነበረ። ሙሴም ጽፍ አላየም። እንደዛ ተደርጎ ተጽፎ ተሰጥቶ ተነግሮ ነው እንጂ የለም ማለት ነው። ወንድሜ አውቀ ነው እንዴ ልታቃጥለኝ ነው? አልጨረስኩማ። ይህ መጽሐፍ ላሳይ፣ ካፒ እንዳታረጉብኝ መጣው እንዳይወስድብኝ ነው። ይህ መጽሐፍ 1700 ዓመት ነው እድሜው። ምን አለው ውስጡ? ብዙ ነገር አለው። እስኪ ክፈትና አሳየን። ምን አይነት ጽሑፍ ነው ያለው? ፎቶ ልታነሳ ከዛ በኦሮመኛው ተርጉመ የጠፋው የኩሸቲክ ቴክስት ተገኘ ብለ ተርጉመ ልታመጣ። አይ አንቺ አራዳሽን ፈልጊ። እኔ ወደ ምኒልክ ልመለስና ምኒልክ 150 ዓመት እንበለው እስቲ በግምት 150 ዓመት በፊት አርሲ ሄዶ ጡት ቆረጠ ተብሎ ታሪክ ተነገረን ማለት ነው። በአይን አይቻለሁ አላየውም፣ ኤቪደንስ የለም ማለት ነው። ግን እንደዛ የተደረጉ ቤተሰቦች ተዋልዶ ታሪኩን ይነግሩናሉ ማለት ነው። በአይን አላየንም፣ ኤቪደንስ ፍርድ ቤት ብንሄድ አታቋርጠኝ። ምኒልክ ጡት ቆረጠ ብለን ብንከሰው ፍርድ ቤት ብንሄደው ያንተ ማስረጃ ምንድን ነው ብሎ ይጠይቀናል ማለት ነው። እናንተ ደግሞ እኛ የ150 ዓመት ነው፣ እናንተ የ3000 ዓመት ሙሴ ጽፏል እንደዚህ ጽፏል ብላችሁ መረጃ የምታመጡ ነገር የለም። ፍርድ ቤት ብትሄዱ እናንተ እንደውም ትታሰራላችሁ። ምድር ስር ነው የምትታሰሩ ማለት ነው፣ በውሸታችሁ ማለት ነው። የለማ ኤቪደንስ የምታሳየኝ ወረቀት እኮ ማሽን የሰራ እኮ ነው። ማሽን ያባዛ ምኒልክ ጡት ቆርጧል ብለህ ታምናለህ? አላየውም፣ እኔ አላየውም። ታሪክ ነው የሰማው። ያላየውን ነገር አታምንም? ቤተሰብ ስላለ እንደዛ የተቆረጡት ቤተሰብ ስላሉ ተደርጎብናል የኔ ቤተሰብ ምናምን ብሎ ስለምናገሩት እነሱን አምናለሁ። እሺ ቤተሰብ ኦኬ፣ የተቆረጠባቸው ቤተሰብ ልጅ ወልደዋል። ፍርድ ቤት ብንሄድ እነሱ ማሸነፍ አይችሉም። አንድ ጥያቄ አለኝ እኔ። የተቆረጠባቸው ቤተሰቦች ልጅ ወልደዋል ከዛ በኋላ ያ እና በምን አጠቡት? ጡት ከሌላቸው ዘመድ አለ። የተቆረጡት አይደለም እኮ የጦታቸው የተቆረጡት ሳይሆን የነሱ ዘመድ የነሱ ልጆች እንደማለት ነው። ግራ ገባኝ። ሰው እያልከኝ ያለው ምኒልክ የቆረጣቸው ጡታቸው የተቆረጠ ዘመድ አለ እስካሁን ድረስ በህይወት አሉ? እኔ ይኸውልህ ማለት የፈለግኩት ከ150 ዓመት በፊት ምኒልክ ጡት ቆረጠ የሚል ቪዲዮ አላየውም፣ የሆነ ፎቶም አላየውም።
ፍርድ ቤት ብንሄድ እንደዛ የሚከሱትና የምኒልክ ግሩፕ ፍርድ ቤት ቢሄድ ፍርድ ቤት ምንም ሊፈርድ አይችልም ለማለት ፈልጌ ነው። እናንተ ደግሞ ከ3000 ዓመት በፊት ተጽፎልናል የከሌ ጻፈ የምትሉት ነገር እንዴት ነው የሚሆነው? የቱ ጋር ነው 3000 ዓመት በፊት ኢትዮጵያ ያለችው? የምን ስልጣኔ ነው ያለው? ገባኝ። አሁን ገባኝ። ሰው መጻፍ ይችላል እንዴ? ገባኝ። አሁን ሮቤላ ጥያቄ ሌላ የምኒልክን ታሪክ ማናቀው ከ3000 ዓመት በፊት እንዴት ነው ሰው ልጅ እንደ ሰው እየሄደ ነበረ? በዛን ጊዜ እየኖረ ነበረ እንደ እንስሳ እየኖረ ነበረ? ጥያቄ ልጠይቅ። አሁን እኮ ተረድቻለሁ። አሁን እየተረዳሁ ነው። ሮቤል የተጻፈው ይሻላል ያልተጻፈው የትኛው ይሻላል? ምንም የተጻፈው የለም። ድሮ ታሪክ ውሸት ነው፣ ትርክት ነው። ኖ ቆይ፣ የተጻፈው ይሻላል ያልተጻፈው የትኛው ይሻላል? የኔን ታሪክ የምጽፍ ከሆነ የተጻፈው ይሻላል ማለት ነው። አይደለም። ኖ ያንተ የኔ ሳይሆን ከተጻፈና ካልተጻፈ የትኛው ይሻላል? የድሮ ታሪክ የተጻፈው ምንም ትክክለኛ ታሪክ የለም። ያልተጻፈው ይሻላል። ሳትሆን ጀግና ብሎ የምጽፍ ነው። ለዛ ነው ያልጻፋችሁት እናንተ። እኛ በአፈ ታሪክ ነው እንጂ እንደዚህ አይነት ወሬ እናንተ በመጽሐፍ አታምኑ። በአፈ ታሪክ ነው የምታስተላልፉት እንጂ አልጻፋችሁም። አንጽፍም። ስለዚህ የጻፉት ትክክል አይደሉም። የት መረጃ የለም እኮ ሲጽፍ እኮ የሆነ ኤቪደንስ ሊኖር ይገባል እኮ። ፍርድ ቤት ብንሄድ እኮ ፍርድ ቤት ለአንተ አይፈርድልህም እኮ እንደዛ ስለጻፍክ። ሮቤል ታሪክ ካልተጻፈ ታሪክ ይሆናል ይባላል። በእናንተ ታሪክ ካልተጻፈ ላይባል ይችላል። እኛ ግን መኖሩን የምናውቅበት አንድ ነገር መኖሩን የምናውቅበት ከ2000 ዓመት ከ1500 ዓመት በፊት መኖሩን የምናውቅበት መንገዶች ይሄን ነው የምታውቁ። ከ1000 ዓመት በፊት የመቶ ዓመት እሺ፣ ለምሳሌ ማታቅ ሰውዬ የዚህን ሁሉ ዓመት እንዴት ነው የምታውቁ? ሮቤል እኔ የመቶ ዓመት አይደለም እኔ የ10,000 ዓመት እነግርሃለሁ። የምታዳምጥ ኦኬ፣ ከመቶ ዓመት በፊት ታሪኮችን ነገር ሮቤል እየተግባባናለም እናንተ። አሁን እንዳልከው አንድ ታሪክ ነበረ ለመባል የሆነ ኤቪደንስ ያስፈልጋል። እንስማማለን? ኤቪደንስ ያስፈልጋል። ኦኬ፣ ለምሳሌ ጎንደር ላይ በ16ኛ ክፍለ ዘመን የተገነባ ፋሲል ግንብ አለ አይደል? አጼ ፋሲል የገነባው ግንብ አለ። አጼ ፋሲል የገነባው ግንብ አለ። የስ ኦኬ። አጼ ላሊበላ የገነባው ግንብ አለ። ኦሮሞዎች ናቸው ያንን የሰራው አይደሉም? አይ ኖ አይ ተው እንዴ! ኦሮሞ አይጽፍም። ኦሮሞ ታሪኩ እንደዛ ነው የተጻፈው። ታሪክ ይሁን የተጻፈው ታሪክ እንደዛ ነው። ስማቸውም እዛ ውስጥ አለ እኮ የተጻፈውን ጋይስ፣ የተጻፈውን የተሰራውን ቅርጹን ሁሉ ነገር የአማራውን ኦሮሞዎች ምንም አልጻፉም። ታሪክ የላቸውም። አሁን ምንድነው ችግሩ? የኦሮሞ ነገስታቶች የሰሩት ነገር የለም። ዱላ ይዘው ድንኳን ተክለው በየቦታው ሲዞሩ ነበር። ምክንያቱም ኖማድ ናቸው፣ ተንቀሳቃሽ ናቸው። ሲቪላይዜሽን ክሪኤት አላደረጉም። ኦሮሞ ሲቪላይዜሽን ክሪኤት ያደረገው ሚኒሊክ ነው። ሲቪላይዜሽን ክሪኤት እንዲያደርግ ያደረጋቸው ሲቪላይዜሽን ካልሆኑ እንዴት ነው የገዳን ስርዓት መስርቶ እስከ ጎንደርና እስከ ጎጀም ሲያስተዳድሩ ነበር? እሺ፣ ጥሩ የገዳ ሲስተም አሁን መጣ። ገዳ ስርዓት ከየት ነው መጥቶት? እሺ፣ አሁን የገዳ ሲስተም አሁን ስንተኛው አባገዳ ነው? አሁን ያለው አባገዳ ስንተኛው አባገዳ ነው? ሰባኛ አባገዳ ነው። አሁን ሰባኛ አባገዳ ነው አይደል? በደንብ አድርጋ አዳምጠኝ። አሁን ያለው አባገዳ ሰባኛ አባገዳ ነው። በየስንቱ ነው የሚመረጠው? በየስንት ነው የሚመረጠው አባገዳ? አይመረጥም። አባገዳ አይመረጥም። እና 71ኛው አባገዳ እንዴት ደረ? በየ8 ዓመት ነው አይደል የሚመረጠው? አይመረጥም እያልኩ ነው። እስኪ 71ን በ8 አባዙት አንዴ። ለምሳሌ አንተ ለ8 ዓመት አንዴ አባገዳ እንግዲህ የገዳ ሲስተም
ከተመሰረተ እነሱ 71ኛ ገዳ አይደለም ገዳ ሲስተሙ 71ኛ አባገዳ ላይ ያለኝ። አንዴ እስኪ 71ን በ8 አባዙና መልሱን ንገሩኝ። ከታች አባዙና ንገሩት። 568 ማይነስ 2026 ማይነስ አድርጉት፣ ቀንሱት በአውሮፓ አቆጣጠር። አንተ በዛን ጊዜ በምንድን ነው የምትስተካከለው? እስኪ አንዴ እየጠበቅኳችሁ ነው ጋይስ። አይችሉማ፣ መጻፍ አይችሉም። 71 ሲባዛ በ8 71 ሲባዛ በ8 ጋይስ አንዴ ከታች አላችሁ እየጻፉልን ነው። ሂሳብ አይችሉም። ኢትዮጵያኖች ሂሳብ ላይ ዜሮ ናቸው። 136 568 ነው አይደለ? ስለዚህ 568 ሲቀነስ 2026 ላይ 568 ቀንሱልኝ አንዴ። 2026 ላይ 568 ቀንሱልኝ። 15 ግራኝ አህመድ መቼ ነው የመጣው? ግራኝ አህመድ የሚባለው የለም። 15ኛ ክፍለ ዘመን ነው ኦሮሞ ወደ ኢትዮጵያ የለም። ይኸውላችሁ ኦሮሞ ወደ ኢትዮጵያ የገባው ጋላም እና ሙጋሳ ኤክስፓንሽን ለዛ ነው። ይኸውላችሁ አየህ 71ኛ አባገዳቸውን እንትን እያደረጉ ነው። ሬትሮ አክቲቭ ነው ሂደው ወደ ኢትዮጵያ ከገቡ ጀምረው 15 ሴንቸሪ አይደለ ወደ ኢትዮጵያ ገቡ የሚባሉት ከግራኛ አህመድ ጋር። እኛ የኩሽ ልጆች በራሳቸው ገዳ ሲስተም አሬስ ማይ ኬስ 16 ሴንቸሪ ዳን። አሁን ይሄ ምንድነው? አሁን ይሄ በራሳቸው ራሱ ገብታችሁ የገዳ ሲስተምን ብታጠኑት ምን ብታረጉት፣ አንደኛ የተጻፈ ነገር ምንም የለም። ታውቃላችሁ አሁን መጽሐፍ እየጀመሩ ነው። እያሟሟቁት ነው። ብዙ መጽሐፍ አሁን በ19 I would say in the last 20 years in the last 20-30 years በጣም እየሞከሩ እየጻፉ ነው። አሁን በጣም እየተባባሰ ነው። አሁን ይባላል መሰለህ አባገዳ አባ ወልጋዳ ዶክተር አብይ አህመድ ሬትሮአክቲቭ ወይም ደግሞ ወደ ኋላ ሂዶ ለምንድን ነው ዶክተር አብይ ጋር የምትሄደው? ነው ቢካዝ አሁን እንድታዳምጡ የምፈልገው ምን እንደወጣ ቃላችሁ የኦሮሞማ ወይም ደግሞ የኦሮማይዜሽን ስትራቴጂ ምንድነው? ወደ ኋላ ሂዶ ታሪክን ሪራይት እያደረጉ ነው። ነባራዊ ለመምሰል ኢትዮጵያ ነባራዊ አይደሉም። መጥተዋል። በ15ኛ ክፍለ ዘመን ሌት 15 ሴንቸሪ ገብተዋል፣ መጥተዋል። ግን እስምሌት አድርገዋል፣ ካንከር አድርገዋል። እሱ ያው ብዙ እንትን ያስፈልገዋል። እሱን ቅድም ሲናገረው ነበር። እስከ ጎንደር ድረስ መጥተው ብዙ ነገር አድርገዋል። ያ የነበረው ነው። ምንድነው ግን አሁን የሚያናድደው ይህ ትክክለኛው ታሪክ እንዲነገር አይፈልግም። ስማቸውን የቀየሩበት ምክንያት ጋላ ፒፖ ከየት እንደመጡ ብዙ ጽሁፎች አሉ፣ ብዙ መጽሐፍቶች አሉ። አሁን ምን አደረጉ? በኢትዮጵያ ምድር ጋላ የሚለውን ቃል እንደ ድራግተሪ ቃል አደረጉት። የስድብ ቃል አይደለም። ባተወይ ባለቤት ትቆጣለች፣ እንደዛ አትበል ነው አይደለም። እኔ እኮ ነው ኦኬ። ምን መሰለህ ባተወይ ኢትዮጵያ ኦሮሞ ነች፣ ትቆጣለች። ባለቤቴ አማራ ናተኝ፣ ኦሮሞ ነች። አማራ ናትኝ፣ አባቷ አማራ ነው። ዘር የሚጠራው እኔ ከኦሮሞ ጋር ችግር የለብኝም። አላ በኦሮሞ there's no problem። ምን መሰለህ እንደ ምንም እኮ አሁን ኦሮሞ በጣም ነው የምወደው እኔ። ኦሮሞ 500 ዓመት ከኢትዮጵያ ጋር ተቀላቅሎ ተዋልዶ አይደለም። ጎንደር ቤተ መንግስትን ሲያስተዳድር የነበረው ኦሮሞ ነው፣ ኦሮሞ አይደለም። አሁን ታሪክ ነው። ታሪክ አይዋሽም። ለምሳሌ አጼ ባካፋ ኦሮሞ ናቸው ይባላሉ። ኦኬ። ከዛ ደግሞ አጼ ሱስኔዎስን የኦሮሞ ወታደሮች ናቸው የእሱ እንትን አድርገው እንዲነግስ ያደረጉት እና በጣም ስለወደዱት ለሱ ተገዝተው ስራ ሰርተዋልኝ። ኦሮሞ በሚኒልክም ጊዜ በደርግ ጊዜም ሁሉ ጊዜ እኮ ኦሮሞ እኮ ወታደር ነው። ኦሮሞ እኮ
በውትድርና ኢትዮጵያን አገልግሏል ለብዙ ዘመናት። ኢቭን ለአፄ ሱስኔዎስ ለማነው ለአፄ ቴዎድሮስ ኢቭን በኋላ ደግሞ ለኃይለ ሥላሴም አገልግለዋል። አሁን ነው በደንብ ያው ስልጣን ላይ ወጣዋል። ግን በውትድርና ደረጃ መንግስቱ ኃይለማርያም ኦሮሞ ነው አይደል እንዴ? ግን እንደ አማራ ነበር የሚጠራው አይደል? ሶ የኦሮሞን እንትን ማድረግ አለ ማሳነሲ አይደለም። በኢትዮጵያ ላይ ኦሮሞ በውትድርና እንደ ኦሮሞ ስፔሻሊ ላለፈው 400 ዓመት እንደ ኦሮሞ በውትድርና ከአማራ ቀጥል ኦሮሞ ነው በጣም የታገለው ሰርቷል በውትድርና ጀስት ላይክ አፍሪካን አሜሪካኖች በኢቨን ስሌቭ እያሉ በባርነት እያሉ ተዋግተዋል። ኦኬ በዛን ጊዜ በዛ ደረጃ ነበረ ኦሮሞዎች ሲሳተፉ የነበረው። አሁን ደግሞ ኦሮሞማን ከፍ አድርጎ እየተሳተፉ ነው። ትክክል። አሁን ምን አደረገ መሰለህ? እያሻሻል ነው። በዛን ጊዜ በኢትዮጵያ ስር ተደብቆ በአማራ ስር ተደብቆ ስራ እየሰሩ ነበረ፣ የትግል ስራ። አሁን ደግሞ ፓወር ይዞ ትክክለኛ ኦሮሞማን እያስፋፉ ነው። እኔ ደግሞ ችግር ምን እንደሆነ ታውቃለህ? አይ ላቭ ኦሮሞ ህዝብን ወዳለው፣ ኦሮሞማን እቃወማለሁ። የትግራይ ህዝብን ወዳለው። ኦሮሞማ ማለት ምንም ኖ ኦሮሞማን እቃወማለሁ። ቢካዝ ቆይ ኦሮሞና ኦሮሞማ ምንድን ነው ልዩነቱ? ኦሮሞማ የፖለቲካ አይዲዮሎጂ ነው። ኦኬ የኦሮሞን ህዝብ ከኢትዮጵያዊነት አውጥቶ ሌላ ካልቸር፣ ሌላ ታሪክ፣ ሌላ ባህል፣ ሌላ ቋንቋ አለህ አንተ። ይሄ ባደው የኦሮሞ ህዝብ አማራን ጠላት ነው ብሎ አያስብም። ኦሮሞማ ግን በአይዲዮሎጂ ባይ ዴፊኒሽን ኦኤልኤፍ በለው ኢቭን ኦፒዲዮ በለው አማራን እንደ ጠላት አድርጎ ይቀርጻል። ኦነግም አማራን እንደ ጠላት አድርጎ ይቀርጻል። ስለዚህ ወንድሜ ለምሳሌ አማራን እንበል አማርነትን እንላለን ማለት ነው። ለምሳሌ ኦሮሞማ የምትለው አማርነት እንደምባል ነው ማለት ነው። አይደለም ቢሆን ኑሮ ለምሳሌ በላይ እናንተናችሁ እንደምታውቁ አንብቤዋለሁ። እኔ ማኒፌስቶአችሁን አንብቤዋለሁ። እሱማ የእናንተ ሰዎች የጻፉት ነው እንጂ እሺ ትክክለኛውን ላክልኝ። ያነበብኩት የእኛ ሰዎች ከሆነ ትክክለኛውን ላክልኝና የኦሮሞማን አይዲዮሎጂ ላንብብ። ኦሮሞማ ብለህ ሰርጅ ካረክ አለ። ያው አነበብኩት እኮ ልል የፈለኩ መሰለ ሮቤል። አሁን ለምሳሌ ሮቤላ አንተ አሁን አማራ የሚባል የለም ስትለኝ በእኔ ላይ ጆኖሳይድ እየፈጠርክ ነው። የለም ያልኩት እኔ የአማራ ምሁራኖች ናቸው ያሉት። አንድ የአማራ ምሁራን እንደዛ ብሎ አያውቅም። የአማራ ምሁራን ደግሞ መስፍን ማን ነው? የሞተ ሰውዬ አገን ከዚህ በፊት ምን ብያለሁ? ጀዋር መሐመድ በተናገረው ሙሉ ኦሮሞን የጀዋር መሐመድን አይዲዮሎጂ ይቀበላል አይቀበልም? ትክክል። ስለዚህ ማወቅ እኔ አማራ ነኝ። አባቴ አማራ ነው፣ እናቴ አማራ ናት፣ ዘርማንዘሮች አማራ ናቸው። አማራ የሚባል ማህበረሰብ ከማንኛውም ኢትዮጵያዊ ቀዳማዊና ከትግሬም ከኦሮሞም በተለይ ከትግሬና ከኦሮሞ የሚቀድም በታሪክም በግዛትም በምንም የሚቀድም ህዝብ አለ። ችግሩ ምንድን ነው? ብሔርተኛ ሆኖ እንደ ኦሮሞማ ወይም እንደ ትግሬ አልመጣም። አሁን መጥቷል። አሁን በማንነቱ እየተደራጀ ነው። ከዚህ በፊት ምን መሰለ ጨዋታው? አማራው በኢትዮጵያ ጨንበል እየተደበቀ አስቸገረን። ለምን አማራ ሆኖ እንደኛ አይታገልም ስትሉ አንፈልግም ብለን ስንታገላችሁ ሰነበትን። ዛሬ ደግሞ ኦኬ በአማራ ነን፣ አማራ ብለው ሲገሉን፣ አማራ ብለው ሲሰድቡን፣ በኢትዮጵያ ጭንብል ተደብቃችሁ ሲሉና ትክክል ናችሁ፣ እሺ አማራ ነን ብለን ስንመጣ ደግሞ አማራ የሚባል የለም ትላላችሁ። ስለዚህ ከሁለት አንዱ መምረጥ አለብህ። እኔ አማራ ነኝ። ኢትዮጵያ ፈርሳለች። ኢትዮጵያ የምትባል የለችም፣ አልፈልጋትም። ኢትዮጵያን መገንባት የምንችለው በጋራ ነው። ሁላችንም ክልላችን አፍርሰን ትጥቃችን አፍርሰን ብሔርተኝነታችን ጥለን ሁላችንም እንደ አንድ ኢትዮጵያ የሆነች ዲሞክራቲክ የሆነች ሀገርን ገባ ምንም ችግር የለብኝም። እሰየው።
ጡት ቆርጧል ምን ቆርጧል እያልክ የድሮ ታሪክ አነሳለሁ ካልከኝ እኔ ደግሞ የድሮ ታሪክ እያመጣው የአባቶቼን እየነገርኩ እንደገና አባቶቼ የሰሩትን ስራ እሰራብሃለሁ። ያን የመስራት ደግሞ አቅሙም ብቃቱም አለን። ያን አንፈልግም እኛ ያን አንፈልግም። ያን ማድረግ አንፈልግም። ምክንያቱም ተምረናል። ምክንያቱም ያለንበት አንደኛ ክፍለ ዘመን ነው። አሜሪካ እየኖርኩኝ እኔ የሳለማነቅ ዳይናስቲ መመለስ የአማራን ግዛት እንዲመጣ ማድረግ ቀላል ነው። እኛ ግን ፍላጎታችን ያን የለም። አሁን ግን የገባውበትም ቅድም ሮቤል አሁን ኦሮሞዎች በጣም ማከብርባቸው ነገር አለ። ባደወይ ፍላጉን ቅድም አምጣልኝ ብለኛል። መቼም እዚህ ውስጥ አንደኛው ፍላግ የናንተ ነው። የትኛው ነው የናንተ ፍላግ? ጀርመን የትኛው ነው ያንተ ፍላግ? የትኛው ነው ያንተ? መሀለኛው ያንተ አይደለም? በ1933 አይደለም የጀርመን ነው። ምንድነው? ያንተን አምጣው እስኪ ያንተን አምጣው። ይኸው ከላይ ያለው ጀርመን ጋር ያንተን አምጣው እስኪ። ያንተ የት አለ? አሳየኝ። የአባ ገዳን አሳየኝ። ይኸውልህ እሺ ትንሽ ወደዛ አድርገህ የጀርመን ባንዲራ ብቻ ነው የምታየኝ። አሁን የጀርመን ባንዲራ ጋር ያለው ጥቁር አይደለም ያለው ጥቁር ነው አይደለም ያለው ከዛን ቀይ ነው ያለው። ትክክል ይታያል። ጥቁር ቀይ ከዛስ ነጭ ከዛን ነጭ ነው። ስለዚህ ባንዲራችሁ ድራይቭ የተደረገው ከጀርመን ነው። ጀርመን ነው ኦሮሞማ ኖ ቆይ አልጨረስኩም እንዴ በቃ አልጨረስኩም። ስማ ኦሮሞማንም የሰጠ አልጨረስኩም። ቆይ አልጨረስኩም። የትኛው ነው ከለሩ? የቱ ጋር ነው የሚመሳሰለው? ግን ግን 800 ምናምን ሰው ቁጭ ብላችሁ ታፕታፕና ኮፒ ሊንክ ተመልከቱ እስኪ። ይነዋት አማራዎች ሲሪየስ ናችሁ። እኔ ማዳመጥ ስትጀምሩ እንደ አማራ ያለ ስድብ፣ ያለ ምቀኝነት፣ ያለ ቅናት፣ ያለ መሰዳደብ አማራነት እንደፈለገው እኔ ኦሮሞ እንደፈለገ መጥቶ ይናገር እስካከበሬ ድረስ አማራነትን ደግሞ እኔ የማንም ብሔር ሳልንቅ ሃይማኖት ሳልንቅ አማራነትን በደንብ አድርጌ ያስተምራለሁ። ሲሪየስ ስትሆኑ እመለሳለሁ። ሲሪየስ ስትሆኑ ከማሽቃበጥ ወጣችሁ፣ ከማንቋለጥ ወጣችሁ በአማራነታችን አስከብረን አለን፣ ነዋሪ ነን፣ ነበርን፣ እንኖራለን የሚል አይዲዮሎጂ ስትይዙ እኔም በደንብ ስታዳምጡ እመጣለሁ። እኔ እዚህ ጋር 900 ሰው ተቀምጣችሁ 300 ምናምን ታብታብ የምታደርጉ ከሆነ ገና ዝግጁ አይደላችሁም። ወዳችኋለሁ። ዝግጁ ስትሆኑ ጥሩኝ።